ቃል ሀደረ ላዕሌ። እንግዲህ ለዕለቱ የምንማማርበት የትምህርታችን ርዕስ የሚሆነው የነጻነት መጽሐፍ ለሰው ሁሉ። እስኪ የነጻነት መጽሐፍ በሉ እንጂ በደንብ የነጻነት መጽሐፍ በሚል ርዕስ እንነጋገራለን። ኦ ከርስ ዘተጽፈ ውስቴታ መጽሐፈ ግይዛን ለኩሉ ሰብ። በውስጧ ለፍጥረት ሁሉ የነጻነት መጽሐፍ ለተጻፈባት ለዚች መጽሐፍ አንክሮ ይገባል ብሎ ቅዱስ ኤራቅሊስ ነው የተናገረው። በዚህ ኃይለ ቃል እንማማራለን። የተናገሩትን አለመተርጎም አንድ በሽታም ስለሆነ ፈክር ለነ ወልደ ነጎድጓድ የመብረቅ ልጅ ቦአኔርጌስ ማለት ነው። የመብረቅ የክርስቶስ ልጅ ወልደ ነጎድጓድ ዮሐንስ ሆይ ተርጉምልን። ዘትቤ በወንጌል ማን ነው? ዘረፈቀ ውስተ ዕፅነ ነድ በእሳት አጠገብ የተቀመጥክ ወይንም መለኮትን ከተዋሃደ ከክርስቶስ ጎን የተቀመጥክ ወይንም ፍቁረ ጊዜ የምትባል አንተ ተርጉምልን። ዘትቤ በወንጌል እንዲህ እንዳልክ ፈክር ለነ ተርጉምልን ብለህ ጌታን እንዳስተረጎምከው አንተም ተርጉምልን ይላል ቅዱስ ያሬድና ቅዱስ ዮሐንስ ወልደ ነጎድጓድ በመካከላችን ተገኝቶ ይተርጉምልን። ይህን ካልኩ ሃይማኖተ አበው ምዕራፍ 48 ቁጥር 15 ላይ የምናገኘው ኃይለ ቃል ነው። ይህን ስናነሳ መቼም ለመናፍቃን ነቅ ካገኙ መናፍቃንና እባብ አንድ ናቸውና እባብም ትንሽ ጽነት ካገኘ እምከመረከበ ንዑሰ ሙባእ ውእቱ ያርህቦ ለንዑስ መካን መጠነ ሜላፈ ገመል ጽኡን ይላል። እባብ ትንሽ ቀዳዳ ካገኘ ገብቶ ያስፋፋታል፣ ግመል እንደ ተጫነ የሚያልፍበት ያህል ያደርገዋል ስለተባለ መናፍቃኑም እንግዲህ መቼስ የነጻነት መጽሐፍ ብለን ስንናገር እነሱ የሚያውቁት ድርሳን ነው እንጂ መጽሐፍ ቅዱስ አያውቁም እንዳይሉን መጽሐፍ ቅዱስ መነሻው እንደሆነ ደግሞ እንንገራቸው ማለት ነው። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 11 ላይ ያለ ኃይለ ቃል ነው። ይህንን የተረጎመው ቅዱስ ኤራቅሊስ ወስዶ ነው። በሃይማኖተ አበው ምዕራፍ 48 ቁጥር 15 ላይ ያለ ኃይለ ቃል ነው ርዕሳችን። ኢሳይያስ ምን ብሎ ነው የተናገረው ብላችሁ ከጠየቃችሁኝ መጽሐፍ ሀብዎ ለዘየአምር መጽሐፈ፣ መጽሐፍ ለሚያውቅ ሰው መጽሐፍ ሰጡት። አንድም መጽሐፍ ሀብዎ ለዘየአምር መጽሐፈ ለዘኢየአምር መጽሐፈ፣ መጽሐፍ ለሚያውቅ ሰው መጽሐፍ ሰጡት፣ ግን የታተመች መጽሐፍ ሰጡት። መጽሐፍ ለማያውቅ ሰው ማንበብ ለማያውቅ ሰው መጽሐፍ ሰጡት፣ ግን የተቆለፈች መጽሐፍ ነበረች ብሎ ተናገረ። እስኪ በሉ መጽሐፍ ለሚያውቅ ሰው በሉ። ይሄን ለምሳሌ መጽሐፉን ቆልፈው ሰጡት። ምን አድርገው ማለት እዚህ ጋር መቆለፊያ ቢኖረው አትመን ማለት ነው። በጣም የሚገርመው እንደታተመ የተጻፈ እንደተጻፈም የተነበበ መጽሐፍ አለ። እሱ ነውና ሁለት ምርጫ እንድትመርጡልኝ ፈልጌ ነው። እንደታተመ የተጻፈ እንደተጻፈም የተቆለፈ መጽሐፍ ንባብ ለሚያውቅ ሰው ብንሰጠው ያነበዋል አያነበውም? ያነበዋል? በሉ ንገሩኝ እንጂ ተቆልፏል እኮ መጽሐፉ። እሺ የፊደል አካል እጅ እግር ይባላል አይደል? እንግዲህ በቋንቋው እና የፊደል አካል አጭር ረጅም ከግዕዝ እስከ መጨረሻው እስከ ሳብ ድረስ ያለውን ፊደል ለማያውቅ ሰው ደግሞ መጽሐፉን እንደው እንኳን ገልጠን ዘቅዝቀን ብንሰጠው ያነባል አያነበውም? አንድ ሰው ነው አሉና ያልተማረ ሰው ነውና ታምር ሊያነብ ገልጦ አንብብ ብለውት የሚመናኝ ቄስ ነኝ ብሎ ነው አሉና ቀይና ጥቁር ፊደል ያህል ዘቅዝቀው ነው የሰጡት መጽሐፉን። ይገርማቸዋል። ግልጥ አድርጎ አይተዋሉ። የእግዚአብሔር ስራ ቀይና ጥቁር ይላሉ። ገልበጥ እያደረገ ማለት ነው። አያነበውም ነው። ፊደል የማያውቀው ገልጠን ብንሰጠው ማንበብ አይችልም። ፊደል የሚያውቀው ሰው ደግሞ መጽሐፉ ከተቆለፈ ማንበብ አይችልም። ማን ያነባል ብትባሉ ሁለቱም አያነቡም ነው።
እስኪ በሉ ንገሩኝ እንጂ ሁለቱም አያነቡም። ስለዚህ ይህችን መጽሐፍ ይህንን እዚህ ትንቢተ ኢሳይያስ ምዕራፍ 29 ቁጥር 11 ላይ ያለውን ቅዱስ ኤራቅሊስ ሲተረጉመው በሃይማኖተ አበው ምዕራፍ 48 ቁጥር 15 ላይ ወሰደና የነጻኦ መጽሐፍ እንተ ብኪ ተጽፈ ግይዛነ ኩሉ ዓለም የነጻነት ሁሉ መጽሐፍ ለዓለም ሁሉ የነጻነት መጽሐፍ የተጻፈባት አንድ አለች አለን። አሁን እንግዲህ የምናወራው አሁን እዚህ ጋር ስለምንድን ነው ብለን ካላችሁኝ ስለምንድን ነው ማውራት የፈለግነው? አንደኛው መጽሐፍ ምንድን ነው ነው የመጀመሪያው። ሁለተኛው የታተመ መጽሐፍ ምንድን ነው? ሶስተኛው የተገለጠ መጽሐፍስ ምንድን ነው? አራተኛ ማንበብ ያቃተውስ ምንድን ነው በሚል ርዕሳችንን እንቋጨዋለን ማለት ነው። እስኪ የተገለጠ መጽሐፍ በሉ፣ ግን ያልተነበበ ይሄ ይላችሁ መጽሐፍ የተሰጠው የመጽሐፍ ባለቤት የተባለው ዮሴፍ ነው። መጽሐፍ የተባለችው ሴትነት ናት። የተነበበ መጽሐፍ አለ የተባለው ዮሴፍ ከሌሎች ሴቶች ከቀድሞ ሚስቱ ኋላ ሚስት የለውም ባጭሩ እንዳሰነጥቁት ከሚስቱ ልጅ ወልደዋል ነው። መጽሐፍ ማንበብ ለሚያውቅ ሰው የተቆለፈ መጽሐፍ ሰጡት አለ። ተመልከቱ እስኪ በሉላችሁ መጽሐፍ ማንበብ ለሚያውቅ ሰው በሉ ምን ያለ መጽሐፍ ሰጡት? መጽሐፍ ለሚያውቅ ሰው የተባለው እንግዲህ እንደምታውቁት ዮሴፍ ልጆች ወልዷል ከቀድሞ ሚስቱ ልጅ ስለወለደ፣ ስለዚህ ምንድነው ሴትን ለሚያውቅ ሰው ሴትን ጠብቅ ብለው ሰጡት ነው። እስኪ በሉ መልሳችሁ ሴትን ለሚያውቅ ምን ብለው ሰጡት? ሴትን ጠብቅ ብለው ሰጡት። ዮሴፍ እኮ የሴትን ጸባይ ያውቃል። ሚስትም ነበረችው ሞታ ነው እንጂ። ሴትን ለሚያውቅ ሰው የታተመች መጽሐፍ ሰጡት። እንደታተመችም የተጻፈባት እንደታተመችም የተነበበች መጽሐፍ ሰጡት። የሴትን ጸባይዋን ለሚያውቅ ለዮሴፍ የ15 ዓመት ብላቴና ድንግል ማርያምን ሰጡት ነው። የስንት ዓመት? የ15 ዓመት ብላቴና። አሁን ተመልከቱ ሴትን ለሚያውቅ ይህ ተመልከቱ ሁለት ነገር ያዙልኝ። እዚህ ነገረ ማርያም ላይ ብዙ ጊዜ መናፍቃን አንድ የሚያነሱት ጥቅስ ስላለ እንደው በጣም የሰለቸ ማለት ነው እና እነሱ አንዱን ሲጠቅሱት እኛ እንደው እንኳን የምናውቀው ያልተማርነው ሁሉ ነው ይመስላቸው እና በጣም የሚያሳዝነኝ ምንድነው መሰላችሁ ብዙ ጊዜ እመቤታችን ልጆች አሏት ለማለት የሚጠቅሱት ጥቅስ ነው። ላቲ ስብሐት ክብር ይግባት እናታችን ቅድስት ድንግል ማርያም የሚጠቅሱት ጥቅስ ምንድነው? እጮኛ የሚል ጥቅስ ነው። እስኪ በሉ እጮኛ በሉ። እጮኛን ይዘህ ሂድ ስለተባለ ማን ነው? ቅድስት ድንግል ማርያም ለዮሴፍ ታጭታለች። ስለታጨችም ላቲ ስብሐት ከሷ ልጅ ወልዷል ብለው ያወራሉ ማለት ነው። ከየት ተነስተው ነው ስንል እጮኛ የሚለውን ቃል ይዘው ጥያቄን ጠይቃችሁ ቅዱስ ጳውሎስ እንዲህ ይላል ወአነ ፈሐርኩክሙ ለአሃዱ ምይት ዘውእቱ ክርስቶስ። ሁለተኛ ቆሮንቶስ ላይ ሲናገር ምዕራፍ 11 ላይ እኔ ለአንድ ንጹህ ሙሽራ ለክርስቶስ አጭቻችኋለሁ ይላል። እስኪ በሉላችሁም እኔ በሉ ለአንድ ንጹህ ሙሽራ ለክርስቶስ ምን ብያችኋለሁ? እሺ እንደዚያ ከሆነ እጮኛ ማለት ቃል በቃል ሲተረጎም እጮኛ ማለት ሚስት ከሆነ እኛ ላንዱ ለድንግል ላንዱ ድንግል ለሆነ ለንጹህ ሙሽራ ለክርስቶስ ስንታጭ ለጋብቻ ነው? መልሷ እንግዲህ ጥቅስ ጠቅሰዋል፣ ጥቅስ ጠቀስን፣ መልስ የላቸውም። አሁን እጮኛ ማለት ምን ማለት ነው? ይህን ነው እንድንዘ ይፈልጉ። እጮኛ ማለት ምን ማለት ነው? መታጨት ማለት በብዙ ይተረጎማል። ተመልከቱ ፋሪሃ ለማርያም ማለት ተመልከቱ እስመ ከማሁ ኮነ ሀብቷ ንጽህና ነውና ንጽሕት አድርጎ ሊጠብቃት ለዮሴፍ ድንግል ማርያም ታጨች። ዮሴፍ ለድንግል ማርያም የታጨው ለምንድን ነው ካልከኝ ሊጠብቃት ነው፣ ሊያገለግላት ነው። ይህንንም ንጉሱ አርቃዲዮስ ቅዱስ ዮሐንስ አፈወርቅ በነበረበት ዘመን ጥያቄ ሆኖበት ኖሯል። ምን ሆኖበት? ብዙ ጊዜ ተመልከቱ፣ ሁላችሁንም አንድ ነገር ማስተላለፍ እፈልጋለሁ። የጥያቄ አውሬ ተሸክማችሁ እንዳትቀመጡ። ጥያቄ ከመጣ እግዚአብሔር የለም የሚልም ጥያቄ ቢሆን ቀርባችሁ መጠየቅ አለባችሁ።
የጥያቄ አውሬ ተሸክማችሁ ይወልዳል። አንዱ ጥያቄ አንድ ጥያቄ ይወልድባል። ከዚያ ብሎ ከሃዲ ሊያረግህ ይችላል። ጥያቄ እንደመጣ ጠይቁ። ይቺ ቤተ ክርስቲያን ያልመለሰችው የማትመልሰው መልስ የላትም። እራሷ ቤተ ክርስቲያኗ መልስ ስለሆነች እና ንጉሱ ይጨነቅ ነበር በዚህ ነገር። ምን እያለ ነው የሚጨነቀው? ግን ለዮሴፍ የእመቤታችን እጮኛ ነው። እመቤታችንም የአምላክ እናት ብቻ እንደሆነች አምናለሁ። ስለዚህ ታዲያ ምን ላድርግ? ሌላ ልጆች አሏት ማለት ይሆን እያለ ይሄን በህሊናው ሲያወጣ ሲያወርድ ቅዱስ ዮሐንስ አፈወርቅ ሲመጣ ሲጠፋው፣ ቅዱስ ዮሐንስ አፈወርቅ ሲሄድ ትዝ ሲለው፣ ቅዱስ ዮሐንስ አፈወርቅ ሲመጣ ሲጠፋው፣ ቅዱስ ዮሐንስ አፈወርቅ ሲሄድ ትዝ ሲለው ከዕለታት በአንድ ቀን ተጨዋውተው ሊለያዩ ሲሉ እንዲህ አለው፣ አረ መምህሬ የጥያቄ አውሬ ተሸክሜ ተቀምጫለሁ። እሱም ጥያቄ ምንድን ነው? ወንጌላዊ ቅዱስ ማቴዎስ ምዕራፍ 1 ላይ እያይመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ፣ እጮኛዋ ዮሴፍ የበኩር ልጇን እስከምትወልድ አላወቃትም ተብሏል። እጮኛ ማለትና የበኩር ልጅ ማለት ምንድን ነው የሚል ጥያቄ ጠየቅ። እስኪ በሉ ጠይቁ ሁላችሁም። እንግዲህ እጮኛ ማለት በሉ እና የበኩር ልጅ ማለት ምን ማለት ነው? ለዚህ ነው ይላችሁ ጌታ ያስተምርና ህዝቡን እንዲህ ይላቸዋል። ለበውክሙኑ ይላቸዋል ሐዋርያትን። አስተዋላችሁን ሲላቸው ቅድም በወረቡ ያነሳ ነው ማለት ነው። ቅዱስ ዮሐንስ ብድግ ያደርግና ፈክር ለነ ይለዋል፣ ተርጉምልን ይለዋል። የዚያን ጊዜ ይተረጉማል ማለት ነው። ትርጓሜ ከክርስቶስ ነው የተነሳው። ስለዚህ ተመልከቱ፣ ቅዱስ ዮሐንስ ወንጌላዊ ማነው? ቅዱስ ዮሐንስ አፈወርቅ ሲተረጉም እንደዚያ ማለት አይደለም ማለት። እንግዳ እንዴት ነው ሲለው ተመልከቱ፣ እጮኛ ማለትም ለድንግል ማርያም አገልጋይ ለመሆን ነው። የበኩር ልጇን እስከምትወልድም አላወቃትም ማለት ፍጻሜ የሌለውና ፍጻሜ ያለው ነው አለ። እስኪ በሉ ፍጻሜ የሌለውና ፍጻሜ ያለው። እዚህ እስከምመጣ ምሳ አልበላሁም በሉ ሁላችሁም። እዚህ እስከምመጣ ምሳ አልበላሁም እና አሁን ልትበሉ ነው። ከዚህ በኋላ አልበላችሁም እኮ ፍጻሜ የለውም፣ መሸቀው ነው አለቅ። እስከማገባ ድረስ ድንግል ነኝ በሉ። እንግዲህ ችግር የለም እስከማገባ በሉ። ካገባሽ በኋላማ ችግር ያው እንግዲህ እንደዛ ነው። እስከዚያ ድረስ ድንግል ናችሁ ማለት ነው። እስኪ ተመልከቱ፣ ሌላም ላሳያችሁ። እስካሁን ድረስ አሞኝ አያውቅም በሉ። አሁንም እስካሁን ድረስ አሞኝ አያውቅም፣ አልፏል፣ የተዘጋ ነው። አያችሁት አይደል? የግብፅ ውሃ ተመልከቱ። ምንድነው? የሙሴ ባጭር ቃል ሜልኮል እስከ ሞተች ድረስ በሉ አልወለደችም። የወለደት ሜልኮል እስከ አመ ሞተት ኢተመይጠቋ እስከ አመነት ገማይ አይ። እነዚህ ሁለቱ ፍጻሜ የሌላቸው ናቸው። ሜልኮል እስከ ሞተች አልወለደችም በሉ እንጂ በደንብ በሉ። አሞራውም የጥፋት ውሃ እስከሚጎል አልተመለሰም። ኋላ ተመልሰዋል። እሺ ሜልኮል ወልዳለች። ፍጻሜ የሌለው እስከ ዶት ማለት ነው። ይቅርታ ይሄን ተጠቀምኩት አይደል? እዚህ ጋር እንጠቀመውም ይቅር በሉኝ። እሺ ትዝ ብሎኝ ነው። እና ምንድነው ፍጻሜ የሌለው እስከ ፍጻሜ ያለው እስከ ነው። ስለዚህ ተመልከቱ፣ እስከ ምንድነው? እስከ ወለደች ድረስ የበኩር ልጇ በኩር የሚለውም ጥያቄ ነው አይደል? ይሄን አንስቼ ቀጥታ ወደ ትምህርት ብቻ ነው ዛሬ የምትማሩት። ስለዚህ ተመልከቱ፣ ባጭር ቃል የበኩር ልጅስ ማለት ምን ማለት ነው? እስኪ በኩር በሉ። በኩር ከተባለ ተከታይ አለው። ለምንድን ነው የበኩር ልጇ የተባለው? ለጥምቀት በኩራችን፣ ለትንሳኤ ምንድነው የሚለው? እንደውም ሊቃውንቱ ሲተረጉሙ ኮነነ በኩረ ለኩሉ ምግባረ ሰናይ፣ ለበጎ ስራ ሁሉ በኩር ሆነን፣ ፊት አውራሪ ሆነን፣ ጀማሪ ሆነን ማለት ነው። ለድህነት የመጀመሪያ ተመልከቱ፣ ለድንግል ማነው መርገምን ለማስወገድ ጀማሪውም ጨራሹም እሱ ነው። ምንድነው መሰላችሁ? ኢሳይያስ ቅዱስ ያሬድ ሲናገር ከኢሳይያስ ወስዶ ምንድነው መሰላችሁ? ወይትካፈል ምርካ ሶርያ በቅድመ ንጉሠ ፋርስ ይነሳ ኃይለ ደማስቆ ወይትካፈል ምርካ ሶርያ በቅድመ ንጉሠ ፋርስ ይላል። በፋርስ ንጉሥ ፊት የባቢሎንን ምርኮ ይካፈላል ካለ በኋላ ምንድነው የሚለው?
እንዘ ኢየአምር ሰማየ አቡሁ ወእሙ። ያንን ምርኮ የሚያደርገው መቼ ነው ስንለው አባቴ እናቴ ብሎ መጣራት ሳይጀምር አለ። ያው አሁን ያሬዳውያኑ እናንተ ስለዘመራችሁት ገድል ነው፣ ግን ያለው ትንቢተ ኢሳይያስ ላይ ነው። ስለዚህ በዜማ ሲባል ለነሱ ተረት ነው። ግን ምንድነው መሰላችሁ ቀኝና ግራውን ሳይለይ ምርኮ ይጀምራል። በሞት ያፈርሰውን በሉ እስኪ ቀኝና ግራውን በሉ ሳይለይ ምርኮ ይጀምራል። ሕፃን ልጅ ቀኝና ግራውን የሚያውቀው መቼ ነው? ባሉ ተናገሩ ቶሎ ብላችሁ መቼ ነው? እስኪ አንድ ሕፃን ልጅ ላኩልኝ በሞት ያፈርሰውን ና እስኪ አቢ አንተ ሕፃን ልጅ ና እሱ ና አንተ ያኛው አንተማ ጎረምሳ ነህ ሚስት ማጨት ነው የቀረህ ና አንተኛ። እነዚህን እንደው አሁን እነዚህ ራሱ ቀኝና ግራ አላወቁም። ስንት ዓመት ይሆናቸዋል? በግምት 5 ዓመት 6 ዓመት አካባቢ ይሆናቸዋል። ቢያንስ እንደዚያ ቢያሽ በቃ በእናንተ ሐሳብ ልስማማ 4 ዓመት ታውት 1 ዓመት ይሆናችሁ እንስማማ። በዚህ ቀኝና ግራውን ሳያውቅ ምርኮ ይጀምራል አለ። ተመልከቱ እንዘ ኢየአምር ሰማየ አቡሁ ወእሙ እናቴን እናቴ ብሎ መጣራት ሳይችል። አሁን የሕፃን ልጅ እናቱን እናቴ ብሎ መጣራት አይችልም? ይችላል ወይ? አዎ በሉ እንጂ አባቱን አባ ማለቱ አይቀርም ቢያበላሽው ይላል ነው። ስለዚህ ተመልከቱ መጽሐፍ ቅዱስ እንዲህ ካለ መጽሐፍ ቅዱስ ይዋሻል ወይ? ጥያቄ እንጠይቃቸው። ቀኝና ግራውን ያለየ እስኪ አንድ በሉ። ሁለተኛ ደግሞ አባቱንና እናቱን ገና መጥራት ሳይችል ምን ይጀምራል አለ? ምርኮ ወይ ተካፈለ ምርካስ ወላ እንደውም ምን አለ መሰላችሁ በቅድመ ንጉሠ ፋርስ አለ። ሁለት ነገር ያዙልኝ። አንደኛው ቀኝና ግራ ለማወቅ፣ ሁለተኛው አባትና እናቱን ገና ሳይለይ አባቱን እማዬን አባዬ እያለ ማለት ነው። ሶስተኛው ደግሞ በጣም የሚደንቀው በደማስቆ ነው የሚካፈለው። ደማስቆ ማለት ደም አፍሳሽ ማለት ነው። እስኪ በሉ ደም አፍሳሽ በሉ። አሁን ወጥ ነው የምነግራችሁ፣ እንጀራውን እያጠቀሳችሁ ብሉት ንባብ እያነበባችሁ ማለት ነው። ደማስቆ ማለት ደም አፍሳሽ ነው። ስለዚህ ደማስቆ ማለት ደም አፍሳሽ ማለት ከሆነ የሚካፈለው ደግሞ ምርኮ ነው። ምርኮውን የሚካፈለው ደግሞ ከታላቁ ንጉሥ ከፋርስ ንጉሥ ጋር ተዋግቶ ነው። ሳያሸንፉ መማረክ አለ የለም? ተናገሩ እንጂ ሴቱ ማርኩ። ካሸነፉ በኋላ ምን ይከተላል? ምርኮ በሉ እንጂ ምርኮ። እንዲህ ብሏል ኢሳይያስም ለዝንቱ ሕፃን ስምዮ ስሞ ፍጡነ ማይርክ። ይህንን ሕፃን የእግዚአብሔር መልአክ መጣለ፣ አንዲት ነቢይት ጸነሰች አለ። የሕፃኑንም ስም እንዲህ ብለህ ጥራው አለኝ አለ። ምን ብለህ? ፈጥነህ ማር፣ ቸኩለ ዝረፍ፣ ወይንም ምርኮ ቸኮለ ብዝበዛ ፈጠነ በለው አለኝ አለ። መጽሐፍ ቅዱስ ነው እዚያው ቃል በቃል የሚለው። እስኪ ምርኮ ቸኮለ በሉ፣ ብዝበዛ ፈጠነ የስም ነው። እሺ ምርኮ ቸኮለ ብዝበዛ ፈጠነ አንድ ስም ነው። የልጁ ስም ምንድነው ተባለ? ገና ቀኝና ግራውን ሳያውቅ እናትና አባቱን መጥራት ሳይችል ደም አፍሳሿ ከተማ ላይ ደም የፈሰሰባትን እዚያች ከተማ ላይ ቆሞ ገና ቀኝና ግራውን ሳይለይ የፋርስን ንጉሥ ምን አለው? ተካፈለ። ምርኮ አሸንፎ በዘበዘው ማለት ነው። ስለዚህ ምርኮን ስለወሰደ ብዝበዛ ቸኮለ፣ ምርኮ ፈጠነ ተባለ ስሙ አለ። ተመልከቱ። የፋርስ ከተማ ማናት? እስኪ በሉ የፋርስ ከተማ በሉ ማናት? ደማስቆ ማናት? ደማስቆ ማናት ካላችሁ የሴት ማይጸን ናት። ደም አፍሳሽ ለምን ተባለች ካላችሁ ዕፀ በለስን ሔዋን ስለበላች ምንድነው? በከመ አድመው ኪያለ እንትኮ በለስ ከማው ድመው ይበቦርሁ። ዕፀ በለስን ቆርጠሽ እንዳደማሻት በየወሩ ድሚ ተብላ ተረግማ በየወሩ ምን ይሆንባታል? ምን ትሆናለች ማለት ነው? ደምን ታፈስ ነበረ። ስለዚህ ተመልከቱ በዚህች ከተማ ላይ ከፋርስ ንጉሥ ጋር ተዋግቶ አሸነፈው ማለት ምንድነው? የፋርስ ንጉሥ የተባለ ሳጥናኤል ነው። የፋርስ ንጉሥ ማን ነው? በሞቴ ንገሩኝ። ሳጥናኤል ነው። ከፋርስ ንጉሥ ጋር ተዋግቶ አሸነፈው ማለት ምን ማለት ነው? የተዋጋው ቀኝና ግራውን ሳያውቅ ነው። አሚሃ ምንድነው መሰላችሁ? አሚሃ ተሰይለ በጥንተ አካል እንዘ የተዋሃድ ቃል ምስለ ሥጋ። ቃል ከሥጋ ጋር በተዋሃደባት በዚያች ቅጽበት በሴቶች ላይ የነበረው መርገም ተሻረ። በዚያች ቅጽበት ነው ያልኳችሁ። በሞት ያፈርሰውን። አሁን የሰው አካሉ በስንት ቀን ነው የሚታየው?
በስንት ቀን ነው የሰው አካሉ ማህፀን ውስጥ ከተቀመጠ በኋላ በስንት ቀኑ ነው መልኩ የሚታየው? እግዚአብሔር ይስጣችሁ። ጽንስ የሚደላደለው በ40 ቀን ስለሆነ ነው እንጂ ሰው እንደ ህንፃ መሰረቱ ተሰርቶ እግሩ እየተቀጠለ ቀጥሎ ጉልበቱ ቀጥሎ ጭንቅላቱ እየተቀጠለ አይደለም። እሺ በ40 ቀን ጭራ አክሎ ተስሎተ መልኩ ጎልቶ ይታያል ነው። ስለዚህ ተመልከቱ፣ ቀኝና ግራውን ሳያውቅ ማለት ምን ማለት ነው? ገና ተመልከቱ፣ ተወልዶ ዲያብሎስን በልደቱ በጥምቀቱ በትንሳኤው በርገቱ እስከሚቀጠቅጠው ድረስ ሳይቆይ በድንግል ማርያም ማህፀን ቁራኝነት ቀረ፣ ሰወረበት። ድሮ ተመልከቱ በምስ የሰው ልጅ ሲጸነስ በዘር በደም ይጸነስ ነበር። እርሱ ግን እንበለ ዘር ተጸንሶ ዲያብሎስን ድንግል ማርያምን ማርኮ የሴቶችን ማህፀን ቀደሰ። የማንን ማህፀን ቀደሰ? ለዚህ ነው ቅዱስ ኤራቅሊስ አሁንም ሃይማኖተ አበው ምዕራፍ 48 ላይ ሲናገር ምን ይላል? ኦ መቅደስ እንተ ብኪ ተክህነ እግዚአብሔር ያገለገለባት የማትፈርስ መቅደስ ላንቺ አለ። ተመልከቱ ምስጋና ይገባሻል። እስኪ በሉ እግዚአብሔር በሉ ላገለገለባት መቅደስ ምስጋና ይገባል። ተመልከቱ ምንድነው የቀረው? መጀመሪያ ካልከኝ ቁራኝነት ቀረ። ድነታችን ተጀመረ። የነጻነት መጽሐፍ ተጻፈ። በሔዋን የዕዳ ደብዳቤ ሁሉ ተጽፎ ወደ ዓለም ሲመጣ በድንግል ማርያም የነጻነት ደብዳቤ ተጽፎ ለዓለም ተሰበከ። በሔዋን ጆሮ ሞት ሲገባ በድንግል ማርያም ጆሮ ሕይወት ገባ። በሔዋን ሆድ የጸበለስ ፍሬ ሲያድር በድንግል ማርያም ማህፀን የእግዚአብሔር አካላዊ ቃል ሕይወት መድኃኒት ክርስቶስ በማህፀኑ አደረ። ድንግል ማርያም ስትመጣ ሕይወታችን ጀመረ። እስኪ በሉ ድንግል ማርያም ስትመጣ በሉ ምናችን ጀመረ? ቀኝና ግራውን ሳያውቅ ለምን ተባለ ካልከኝ 40 ቀን እስከሚሞላው ድረስ አይደለም ምርኮ የቆየው። ምርኮ የዚያን ጊዜ ነፃነት የተሰበከው ክርስቶስ እመቤታችን እንደ ቃል ይሁንልኝ ስትል የፍጥረት ሁሉ መርገም ተወገደ። ይህን ያደረገች እናታችን ቅድስት ድንግል ማርያም ክብር ይግባት። ስለዚህ ይሁን ስትል የዚያን ጊዜ ገና ተመልከቱ ተስሎተ መልክ ቃል ከስጋ ጋር በተዋሃደባት ቅጽበት በዚያች ቅጽበት የሰው ሁሉ ነፃነት ተሰበከ። ይኸውላችሁ ሴቶች ይኸውላችሁ በደንብ አድርጋችሁ ስሙኝ። ድንግል ማርያም ተመልከቱ ለፍጥረታት ሁሉ ቤዛና እናት የሆነችው ሴት በመሆኗ ነው። ሴት በመሆኗ ነው። ይህንንም ልንገራችሁ ባጭር ቃል ማለት ነው። ድንግል ማርያም እግዚአብሔርን ስትጸንሰው በዚያ ቅጽበት በሴት ምክንያት የመጣ ሞት በድንግል ማርያም ምክንያት ተወግዶልናል። በዚያውም ላይ ድንግል ማርያም በጸነሰችው ጊዜ ቃል ከስጋ ጋር በተዋሃደባት ቅጽበት 40 ቀን ደርሶ ተስሎተ መልክ ሳይፈጸምለት ማለት አይደለም። እሺ አንድ ነገር ላስምር እዚህ ላይ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ቀኝና ግራውን ሳያውቅ ለምን አልክ አትሉም እንዴ? ቀኝና ግራውን ሳያውቅ ለምን አልክ ስትሉ ጽንስ የሚታየው በስንት ቀን ነው? አካሉ መታወቅ የሚችለው በስንት ቀን ነው? የፈለጋችሁ ዶክተር ልትኖሩ ትችላላችሁ። በ40 ቀንም አታረጋግጡም። እሺ ስለምናቃችሁ ማለት ነው። በ40 ቀንም ያው እንደው እንግዲህ እንደጸነሰች እንጂ ጽንስ እንደሆነ እንጂ አካሉ አሁን ጾታ ይታያል አይደል? ይታያል። አሁን ሁላችንም እንደምናውቀው ማለት ነው። በእናቱ ማይጸን እንዳለ ወንዱን ሴቲውን ማወቅ ይቻላል። ግን ቀኝና ግራ ሳይታወቅ ማለት ተመልከቱ ገና እንዲሁ እኮ በጣም ነው የሚገርመኝ። እኔ ገና ቃል ከስጋ ጋር ሲዋሃድ የ40 ቀን ሕፃን ሆኖ አይደለም የተጸነሰው፣ የዕለት ጽንስ ሆኖ ነው የተጸነሰው። እስኪ በሉ የዕለት ጽንስ ሆኖ በሉ። ለዚህ ነው ሊቁ ሲናገር ታገሰ ለተጸንሶ ውስተ ከርስ ከማነ ከመኩሉ ጓለ እመሕያው እንዘ ውእቱ ይመልእ ሰማያተ ወምድረ ወመትሕተ ምድር ይላል። እንደ ማንኛውም ሕፃን በእናታችን በቅድስት ድንግል ማርያም ማህፀን ለማደር ታገሰ ይላል። የመጀመሪያው የእግዚአብሔር ቃል የወልድ የኢየሱስ ክርስቶስ ትዕግስቱ የሚጀምረው ከየት ነው ካላችሁኝ ከድንግል ማርያም ማህፀን ይጀምራል። ከማን ማህፀን? በሞቴ ንገሩኝ። ሰማይና ምድር የማይችሉት እግዚአብሔር ተመልከቱ። እግዚአብሔር ቆመም ካልክ መቀመጫ ሊኖረው ይገባል። እግዚአብሔር ተቀመጠም ካልክ መቆሚያ፣ እግዚአብሔር ተቀመጠም ካልክ መቆም አለበት። ቆመም ካልክ መቀመጥ አለበት። እንግዲያውስ ምንድነው? ተመልከቱ እግዚአብሔር ተመልከቱ
ዓለምን እንደ እንቁላል ይዞ በያዛት ዓለም የሚኖር አምላክ ነው። እስኪ በሉላችሁም እግዚአብሔር በሉ። ዓለምን እንደ እንቁላል ይዞ በያዛት ዓለም የሚኖር ነው። አንድ ሰው ና ወንድሜ ና ፈጠን ብለና ሰዓት ማቃጠል አልፈልግም። አሁን እዚህ ለአንተ መኝታ ነው ብለህ ተኛ። እዚህ በሞት ያፈርስ ወንዱ ትኝት በል። ስልኩን ልትወስድ ነው? እንዲህ ተኛ እኮ ነው ያልኩህ። ይችለዋል ወይ ነው? አይችልም አይደል? ልሂድ ወይ ሂድ፣ ችግር የለውም። አይበቃኝም ብሎ ነው። ተዋት ሳቁ። መቤቴን ሌላ ነው እኔ ልናገር የፈለግኩት። እግዚአብሔር ተመልከቱ፣ ዓለምን እንደምንያዘው በሉ እንደ እንቁላል በሉ እንጂ በሞቴ ንገሩኝ እስኪ። የሆነ ነገር ያዙ እጃችሁ ውስጥ የሆነ ነገር ማለት ያዙ። ፊታችሁ ጠጠር የሚሆን ሳር የሚሆን አንሷ። እንደው ትንሽ ነገር ብትሆን ጥሩ ነው እንደውም ብዬ አስባለሁ። እዚች የያዛችኋት ውስጥ መኖር ትችላላችሁ ወይ? ገብታችሁ አንደኛ ድፍረት ነው። አይበቃማ። ስለማይበቃ ብትገባ ራሱ በውጭ ደግሞ መያዝ አትችልም። እግዚአብሔር ወልድ ቃል ኢየሱስ ክርስቶስ ግን ዓለምን የያዘ ነው። ዓለምን የፈጠረ ዓለምን እንደ እንቁላል በመሃል እጁ የያዘ ነው። በጣም የሚገርመኝ ነው። ተመልከቱ፣ ሁላችንም የሚደንቀን ምንድነው? እግዚአብሔር ሰማይ ላይ አይደለም የተቀመጠው። ሙልት አድርጎ ሰማይና ምድሩን ቁጭ ቢልም እንደው እኮ አላረገውም እንጂ ይደነቅ ነበር አይደል? እግዚአብሔር ግን ተመልከቱ፣ የ15 ዓመት ብላቴና ነው እንድትዘው ያደረገው። ከ15 ዓመት ብላቴናም የተቀመጠው ከራስ ጠጉሯ እስከ እግር ጥፍሯ ድረስ ሳይሆን በማህፀኗ ነው። በምኗ ነው የተቀመጠው? እዚች ሆዷ ውስጥ ማለት ነው። ዕለቱን ሲጸነስ ደግሞ ትልቅ ሰው ሆኖ አልተጸነሰም። ለምን? የሰውን የመወለድን ስርዓት አላፋለሰም ይላል። ተመልከቱ። ስለዚህ ተመልከቱ፣ እግዚአብሔር ሰው መሆኑ ትዕግስቱ ነው። እስኪ በሉላችሁ እግዚአብሔር በሉ። ሰው መሆኑ ትዕግስቱ ነው። እንዴት መጠየቅ እንችላለን መልሰን። ምክንያቱም ሰማይና ምድር የማይችሉት ዓለምን በእጁ የያዘ ከሆነ በያዘው ዓለም ውስጥ መኖርም የሚችል እግዚአብሔር ብቻ ነው። በያዘው ዓለም ውስጥ መኖር የሚችል መኖር ብቻ አይደለም፣ ከዚያም አልፎ የ15 ዓመት ሕፃን እንድትሸከመው አደረገ ይላሉ ሊቃውንቱ። ተው እንጂ ጎበዝ፣ አሁን እንደው የ60 የ70 ዓመት ብናረጋት እንዴት ነው? ችግር አለው እንዴ ይላሉ። ምን ችግር አለ? የ70 ዓመት ሴት ብትጸንሰው ወይም እናቱ 60 ዓመት እስከሚሆናት ቢታገስ ያማ የ70 ዓመትም የ80 ዓመትም ብትሆን አሉ። ተመልከቱ፣ ለምን የ15 ዓመት አላችሁ ስንላቸው ነው። የ70 የ80ም ብትሆን አችለውም። እንግዳስ እንደው የእመቤታችንን ልኳን እንናገር ብለን ነው እንጂ አሉ። እንደው ልኳን መናገር ነው እንጂ። ስለዚህ ተመልከቱ፣ የእግዚአብሔር ትዕግስቱ የጀመረው በድንግል ማርያም ማህፀን ነው። ቀኝና ግራውን ሳያውቅ ማለት ተመልከቱ፣ ለስጋ ነው። በስጋው ተመልከቱ፣ በተጸነሰ ጊዜ በጥንተ አካል ሲጸነስ ገና ቀኝ እጁ ግራ እጁ ሰው የቀኝ እጁንና የግራ እጁን በመሳሪያ የሚሆን በምን መለየት በማይችልበት በዚያ ቅጽበት ምርኮ ፈጠነ፣ ብዝበዛ ቸኮለ። የነፍሳችን ካሳ ተክሶ ከድንግል ማርያም ነፃነትን አገኘን። ስለዚህ ተመልከቱ፣ ሁሉም ሰው በሚጸነስበት ሰዓት ላይ ወይ ምንድነው መሰላችሁ? በደም ሲጸነስ ሰይጣን ደም አፍሳሽ ነውና ሲወለዱ በዘርና በደም ስለሚጸነሱ ሲወለዱ ይቆራኛቸውና አብረው እንዲያድጉ ያደርጋል። ክርስቶስ ግን ከሰይጣን ምኑን ሰወረ? ጽንሱን ሰወረ። እንዴት አድርጎ ሰወረ ካልከኝ፣ ያለ ዘር ተጸነሰ። ያለ ዘር ሲጸነስ ምን ቀረልን? ቁራኝነት የጠፋባት የነፃነት መጽሐፍ ቅድስት ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ስለዚህ ተመልከቱ፣ ምንድነው ደም አፍሳሽ የተባለችውንም ነግሬያችኋለሁ። ይህ ምንድነው? ሰው የሚጸነሰው ከሴት ማይፀን በሚገኝ ደም ነው፣ እንቁላል አይደለም። እሺ፣ እንቁላላችሁን ዝም ብላችሁ ዘው ተውት፣ ለሰፈሪውን ብዬ ነው። ያ ደም ተከፍሎ የወንድ ዘር ከወንድ ዘር ጋር አንድ ሆኖ ሰው ይሆናል። ስለዚህ ተመልከቱ፣ ደም የሚፈስባት ከተማ ደማስቆ የሴቶች ማይፀን ከድንግል ማርያም አካላዊ ቃል ወልድ ኢየሱስ ክርስቶስ ሲጸነስ የሴቶች ማይፀን ብሩህ ሆነ። ስለዚህ እስኪ በሉ በኩር ሆነ እንበሉ። ይሄን እኮ ነው እየመለስኩ ያለሁት። እስኪ በኩር ሆነ በሉ። የምን በኩር ሆነ? ቁራኝነትን በማስቀረት በኩር ሆነን። ሕፃናትን ተመልከቱ፣
ዲያብሎስ በመጀመሪያ ምንድን ነበር ያደረገው? በማይክሮ ሰከንድ ጀምሮ በሰዓታትና በሰዓታት ፈጸመው። እስኪ በሉ በማይክሮ ሰከንድ ጀምሮ በሉ። ከዛ በምን ጨረሰው? በሰዓታት ጨረሰው። አሰበ፣ ያሰበውን አወጣ ወረደ፣ ያወጣ ያወረደውን ሄደ ተናገረ፣ የተናገረውን አሰራ፣ ሰውን አሳተ። ስለዚህ ተመልከቱ፣ ክርስቶስ ሲጸነስ በድንግል ማርያም ማኅፀን ከደቂቃ ከሰከንድ ጀምሮ ቀደሰው። ሕፃናትን በሴቶች ማኅፀን ቁራኝነትን ያካሄድ ነበር፣ አጠፋበት። ሲወለዱ ሕፃናትን ይቆራኛቸው ነበር፣ ሕፃን ሆኖ ሲያድግ አስወጣው። ተመልከቱ፣ በበረሃ ባይታውያንን ይረታ ነበር፣ ተሰዶ ግብፅ ላይ። ከዚያም በኋላ በስደቱ ረታው። በኩር ሆነን፣ ለስደት በኩር፣ ለልደታችን በኩር፣ ለጥምቀታችን በኩር፣ ለሞታችን በኩር፣ ለትንሣኤያችን በኩር፣ ለርገታችን በኩር ሆነን። የመጨረሻውን ብቻ ተናግሬ ልጨርሰው። እስኪ ለርገታችን በሉ በኩር ሆነን። ታርጋላችሁ አታርጉም? ገነት ትገባላችሁ አትገቡም? ማስረጃ እኮ ስትሉ እንከሰ ኢንወር ታይተ አላን ተለው ለዘፈጠረነ። እንግዲህ ወደ ታች አንወርድም። እንግዲያውስ የፈጠረንን አምላክ ተከትለ ነው እንሄዳለን። ክርስቶስ ሲያርግ እርገተ ሕሊናን መሰረተ። ለዚህ ነው ሐዋርያትን ምን አላቸው? የሚሄድበትን አታውቁም፣ ጎዳናውን ታውቃላችሁ አላቸው። እስኪ በሉ የሚሄድበትን አታውቁም። ለምሳሌ ወልዲያ በመጣ የወልዲያ ጎዳና በየት ነው እያልኩ የሚሄድበትን ካወቅኩ ትጠይቃለሁ። የሚሄዱበት ሳይታወቅ እንዴት ጎዳና ይታወቃል? ጎበዝ ምን ማለቱ ነው? አርጋችሁ አታውቁም። የምታርጉበት እርገት ግን እኔ ያረኩበት ነው፣ ነግሬያቸዋለሁ ማለቱ። ስለዚህ ተመልከቱ፣ በኩር ሆነን ማለት ይህን ሁሉ በጎ ነገር መሰረተልን። እስከምትወልድ በሉ አላወቃትም። ቅዱስ ዮሐንስ አፈወርቅ በዚህ ነገር ነው ብሎ ተረጎመለት። የመጀመሪያው ሁላችሁም እንደምታውቁት ትርጓሜ ላይ ያለውን ነው፣ አልነግራችሁም። ወይም ጣል ላድርግላችሁ ከፈለጋችሁ እንደዚህ ብሎ እንዳይቀር ማለት ነው፣ ጎርዶት ሄደ እንዳትሉኝ። አንደኛው ኮከብ እስከሚመጣ ድረስ እሷ የአምላክ እናት መሆኗን አላወቀም። መላእክት መጥተው እስከሚሰግዱ የአምላክ እናት መሆኗን አላወቀም። ሰባ ሰገል መጥተው እስከሚገብሩለት የአምላክ እናት መሆኗን አላወቀም። ሌላው ደግሞ እረኞች እስከሚመጡ ድረስ የአምላክ እናት መሆኗን አላወቀም። እስከዚያ ድረስ አላወቀም ማለት ከዚያ በኋላ ለካ ኮከብ የመጣው እሷ የአምላክ እናት ሰማይ፣ እሱ ደግሞ የብርሃን ፈጣሪ ነው ብሎ ተረዳ ነው። እስከዚያ ድረስ ማለት ነው። ወርቅ የሚገበርላቸው ዕጣን፣ ወርቅ፣ ከርቤ ይዘው ሲመጡ ለካ ይሄ ዕጣን፣ ወርቅ፣ ከርቤ የሚገበርለት እሷም እናቱ ድንግል ማርያም እሱም ልጇ ቢሆን ነው። እዚህ ጋር ያለውን እንትን ወደዚያኛው ልድ ሁለተኛ ይህን አለው። አሁንም አልረዳው ሲል እንዲህ አለው፣ አዎ አላወቃትም አለው። እንዴት ሲለው ቦ አመት አይመለምል ወቦ አመት ጻዱ ወቦ አመት አቄ ሀይ ይላል። ተመልከቱ፣ መባረቅትን የፈጠራቸው ጌታ እናቱ ናትና፣ ለዚህ አምላክ እናቱ ናትና የድንግል ማርያም መልክ ተለዋወጠበት ይላል። እስኪ በሉ የድንግል ማርያም መልክ በሉ ተለዋወጠ። አንድ ጊዜ ፀሐይ ትሆንበታለች፣ አንድ ጊዜ አረንጓዴ ትሆናለች፣ አንድ ጊዜ ኮከብ ትመስላለች፣ አንድ ጊዜ ደግሞ ቢጫ ትሆናለች፣ አንድ ጊዜ ሰማይ ትመስላለች። እሱ እንደውም ምን ይላል መሰላችሁ? ሲጠይቅ ምን ይላል መሰላችሁ? እናቴ ማርያም አይደለሽምን? አንቺ ማርያም ይላት ነበር አለ። አንቺ ማርያም ይላል። አሁን ሰው ፊታችን ቁጭ ብሎ እንደው እንደዚህ ግልብጥ ሲል ብናየው ምን ለምትሉት እገሌ አይደለም እንዴ ይባላል ማለት ነው። እስከዚያ ድረስ አላወቃትም። ምን እየሆነችበት? አንዳንድ ጊዜ አረንጓዴ፣ አንዳንድ ጊዜ ጽጌረዳ፣ አንዳንድ ጊዜ ፀሐይ እየመሰለችው መልኳን በአንድ አይነት መልክ ማየት አልተቻለውም። ከወለደች በኋላስ እያይመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ፣ የበኩር ልጇን ክርስቶስን ከወለደች በኋላ ግን በአንድ መልክ አያት ይላል። እስኪ በሉላችሁ በሞቴ ንገሩ። በአንድ መልክ አያት፣ በአንድ መልክ አያት። ተመልከቱ። ከዚያም በኋላ ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም ከኋላው ስዕል ነበረች። ሁለት ጊዜ ተደግሟል። አንዱ በዘማዊቷ አንዱ በዚህ ማለት ነው። የዚያን ጊዜ ተመልከቱ፣ ስዕሏ
ከተሰቀለችበት ቦታ ላይ ወርዳ በአማን አፈርሄ፣ በአማን አፈ እንቁ፣ በአማን አፈ ወርቅ አለችው ይላል። እውነትም አንተ ዮሐንስ አፈ ወርቅ ነህ፣ እውነትም አንተ ወርቅ ነህ፣ ምእመናንን በቃልህ ጣዕም የምትመስጣቸው እውነትም ሽቱ ነህ ብላ እመቤታችን መሰከረችለት። ከቅዱስ ዮሐንስ አፈ ወርቅ ረድኤት በረከት ያሳትፈን እና በዚህ መሰረት ነው። ስለዚህ ምንድነው? እስኪ የነጻነት መጽሐፍ በሉ፣ ደግማችሁ በሉ። የነጻነት መጽሐፍ ይህ ማለት ምን ማለት ነው? ቅድም እንደነገርኳችሁ የዕዳ ደብዳቤ ሁሉ ተጽፎ የመጣው በማን ነው? በእናታችን በሔዋን ነው። ነጻነት ሁሉ የተደረገልን በእናታችን ንገሩኝ እንጂ። ቆይ መጽሐፍ የሚያስፈልገው ፊደል ሲኖር ነው? መጽሐፍ የሚያስፈልገው ፊደል ሳይኖር? ይሄን መልሱልኝ። መጽሐፍ የሚያስፈልገው ቃል ሲኖር ነው አይደል? የያዝነውን ቃል በምን እንጽፈዋለን? አንዳንድ ጊዜ ያው ሶሻል ሚዲያ ላይ የሚተላለፉትንም ወንድሞቼም ይልኩልኛል፣ እኔም ደግሞ አየት ታረጋለሁና በጣም የሚገርማችሁ ነገር ያለ ድንግል ማርያም መሰረትነት ክርስቶስ የለም ስንል መናፍቃኑ ተመልከቱ ያለሷ ክርስቶስ የለም እያሉ ይላል። መልሼ ልንገራችሁ መልሱን ማለት ነው። ያለ ድንግል ማርያም ሰው አልሆነም ነው እንጂ ያልነው የነበረው ቃል ተጻፈ ይባላል እንጂ ያልነበረው ቃል ተጻፈ አይባልም። ቅድመ ዓለምን የፈጠረው ቃል ምንድነው የሚለው? ቀዳሚው ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወውእቱ ቃል እግዚአብሔር። ቃል በመጀመሪያ ነበረ፣ ያም ቃል በእግዚአብሔር ዘንድ ነበረ፣ ያም ቃል ሰው ሆነ ካለ በኋላ ዘወቱ ኩሉ ኮነ፣ በሱ ሁሉ ሆነ። ይሄን ሊተረጉም አይደለም፣ ይችን ነው የፈለኳት። እስኪ በሉላችሁም በሱ በሉ፣ ሁሉ ሆነ። በደንብ በሉ። በሱ ስንቱ ሆነ? በሱ ሁሉ ሆነ። ወዘንበሌ ውሳ አልቦ ዘኮነ። ከሆነውም እንኳን ያለሱ ህልውና፣ ያለሱ ፈቃድ፣ ያለሱ አምጭነት፣ ያለሱ ቃልነት የሆነ ነገር የለም። ይሄን መለስንላቸው። እንግዲህ ተመልከቱ። ዓለምን የፈጠረ ማን ነው ካልከኝ ቀዳሚው ቃል ነው። ዓለምን የፈጠረ ያ ቀዳሚው ቃል፣ በጣም አስታውሱ። ቃል በሉ ሁላችሁም፣ በመጀመሪያ ነበረ እግዚአብሔር በሉ። በመጀመሪያ ሰማይና ምድርን ፈጠረ። ይሄ ቃልም በመጀመሪያ ነበረ። ሙሴም ሲናገር ኦሪት ዘፍጥረት ምዕራፍ 1 ላይ ቃል በመጀመሪያ ነበር አለ። ምን አይነት ነው? አያ እኩል ነው እንዴ የነበሩት? እላችሁ ቀዳሚው የዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ሁሉም ከላይ ወደ ታች ነው። ሌሎቹ መጻሕፍት ከታች ወደ ላይ ናቸው። እስኪ በሉ የዮሐንስ ወንጌል በሉ ከላይ ወደ ታች፣ ሌላው ከታች ወደ ላይ። ሌላው መጽሐፍ መናገር የሚችለው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስትል ተመልከት። መጀመሪያ ያለው መጀመሪያ ነው። ቃል በመጀመሪያ ነበረ ስትለው መጀመሪያ የሌለው መጀመሪያ ነው። ቃል በመጀመሪያ ነበር ስትል ተመልከት። ፍጥረት በመጀመሪያ የተባለ በቀዳማዊ ቃሉ ዓለም ተፈጠረ ነው። ቀዳማዊ በሚሆን በእግዚአብሔር ዓለም ተፈጠረ ነው። ሰማይና ምድርን ፈጠረ ሲል ቃል በመጀመሪያ ነበረ ማለት ግን ተመልከቱ፣ ቃል በመጀመሪያ ነበረ ማለት ግን ዘመን ሳይኖረው እግዚአብሔር ነበረ ማለት ነው። እስኪ በሉላችሁም ዘመን ሳይኖረው በሉ እንጂ በደንብ ማን ነበረ? ዘመን ሳይኖረው። ጥያቄ እናንሳ እንዴ! ዘመን ሳይኖረው እስኪ አሁን ጀግና ሰው ካለ እስኪ አሁን ይህን የሚያስረዳ ነበረ። እስኪ ነበረ በሉ። አሁን የለም። እዚህ ጋር እኮ ስልኩን የያዘ ልጅ ነበረ አለ። አሁን ለምንድን ነው እግዚአብሔርን ነበረ ብለን የተነገርነው? ፍጥረት በሚችለው አቅሙ የተነገረ እንጂ እግዚአብሔር እንደ እግዚአብሔርነቱ የተነገረበት አይደለም። ለሰውም ነበረ፣ ለኖረውም ለእግዚአብሔር ነበረ አለ። ይሁዳ እኮ ሐዋርያ ነበረ። አዎ ነበረ፣ አሁን ግን አይደለም። እግዚአብሔር ግን በመጀመሪያ ነበረ ስንል አሁን የለም ወይ? አለ። ምንድነው የሚለው? ሀሎ እግዚአብሔር በመንግስቱ፣ ሀሎ እግዚአብሔር በትስልስቱ፣ ሀሎ እግዚአብሔር በመለኮቱ። እግዚአብሔር ተመልከቱ በአንድነቱ አለ፣ እግዚአብሔር በሶስትነቱ አለ፣ እግዚአብሔር በመለኮቱ አለ ተብሎ ነው የሚነገርለት።
ስለዚህ ተመልከቱ፣ ቃል በመጀመሪያ ነበረ ካልከኝ፣ ተመልከቱ በመጀመሪያ ነበረ ካልከኝ መቼ ነው ብለህ ስትጠይቀኝ መጀመሪያ የሌለው መጀመሪያ ነው። እስኪ በሉላችሁ መጀመሪያ የሌለው መጀመሪያ ቢኖረው መጨረሻ ይኖረው ነበረ። መጀመሪያ ስለሌለው መጨረሻ የለውም። መነሻ ቢኖረው መድረሻ ይኖረው ነበረ። ቃል ቀዳማዊ ቃል ወልድ ኢየሱስ ክርስቶስ መነሻ የለውም። መነሻ ስለሌለው መነሻ የሌለው መነሻ እንላለን። መድረሻም ስለሌለው መድረሻ የሌለው መድረሻ እንላለን። መጀመሪያ ስለሌለው ተመልከቱ፣ በመጀመሪያ ለምን አልን ብለህ ብትጠይቀኝ እስኪ መጀመሪያን ባንተ ቃል ተክተህ ንገረኝ። መጀመሪያ የሚል ቃል ምን ታመጣላችሁ? አሁን ማየት እንችላለን። ኢን ዘ ቢጊኒንግ ነው የሚል አይደል እንግሊዘኛው ራሱ። ቃልም በመጀመሪያ ነበር። ቃል የለንም። በፈለጋችሁት ቋንቋ ብትገልጹት መጀመሪያን አያበራራላችሁም። ስለዚህ ምንድነው ለማለት የፈለግኩት? ያ ቃል የሚጻፍበት መጽሐፍ አለው ነው። እየመጣን እኮ ነው ያለነው አሁን። እስኪ በሉ ያ ቃል በሉ የሚጻፍበት መጽሐፍ አለው። ሁላችሁም እሺ ያላሰባችሁትን እስኪ ኑ ጻፉ። ቃል ያልሆነ ጽሁፍ እንደው መጽሐፍ አመጣንላችሁ እንበል። ያላሰባችሁትን ትጽፋላችሁ? አንጽፍም። ከጻፋችሁት እኮ ራሱ ቃል ነው። ሳላስበው ይላል ሰው አይደል? ሳላስበው ተናግሬ ቃል ያልፎ ይላል ሰው። ሳታስበው የሚሆን አስበው የሚሆን ቃል ምንድነው? ዞሮ ዞሮ ባጭር ቃል ይሄን ላብራራላችሁ እስኪ። የታሰበው ሁሉ ምንድነው? በሉ እንጂ ንግግር ሁሉ ቀጥተኛ አይደለም። ግጥም ሁሉ ማለት ቤት የመታ ሁሉ ቅኔ አይደለም። ጩኸት ሁሉ ዜማ አይደለም ለማለት ይፈልግ ሌላ አይደለም። እሺ በዚህ ልክ እንድትረዱ ሊፈልግ ነው። እንዲያ ካልሆነ ቃል ሐሳብ ያልሆነ ሐሳብ የለም፣ ቃል ያልሆነ ሐሳብ የለም። ስለዚህ ተመልከቱ፣ ቃል ለመጻፍ መጻፍ ያስፈልገዋል። እስኪ በሉ በሞቴ ቃል ለመጻፍ በሉ ምን ያስፈልገዋል? ጥያቄ ልጠይቅ። ሁላችሁም አስቡ፣ የሆነ ቃል አስቡ፣ ፈጠን ብላችሁ ጻፉ እጃችሁ ላይ። እስኪ ብርቱ አላዘም መሰለሽ ስልካችሁ ላይ ጻፉ፣ ችግር የለው። እንደው በእንጨትም ቢሆን እጃችሁ ላይ ጻፉ፣ ስሞትላችሁ አፈርሰውን እንደው ማለት ነው። እስኪ እኔ የምላችሁን ቃል ብላችሁ ጻፉ እጃችሁ ላይ በሉ። እስኪ ቃል በሉ እጃችሁ ላይ ጻፉ ነው ያልኩት። ለማይጽፍ እንዳይኖር ስልኩ ላይ ወይ እጁ ላይ ቃል እየጻፋችሁ ነው። እየጽፋችኋል? እንዳትዋሹ ጽፋችኋል? እስኪ የጻፈ ከወንዱ በኩል አንድ እጅ የሚያወጣ የጻፈ በቃ እስኪ ብርቱ የያዘውን ልጅ ላምጣውና እስኪ ወንድሜ ና አሁን አንተ ነው ሌላ ሰው አላልኩም። ዛሬ ጥያቄ በዝቷል አይደል? ጽፋለ እስኪ የጻፍከውን አሳየኝ። ያው በደንብ አልጻፍኩም ለማለት እኔ ፊደል አይደል ይፈልግ ጽፋለ አይደል? እሺ የጻፍከው አሁን የት የነበረ ነው? የት ነበር መጀመሪያ? ይሄ ቃል የት ነበር? ስነግርህ መጀመሪያ የት ነበር? እጅ ላይ ነው። እጅ ላይ ነው ባለ እንጂ ተናገር። ቆይ የምትስቁት እናንተ ጋር እመጣለሁ፣ ማልመጣ እንዳይመስላችሁ። ይነጋል እንጂ አልለቃችሁም። የት ነው የነበር? ናዝ የት ነው የነበረ? ያሰብከው በመጀመሪያ በምን ነው? ልብ ውስጥ ነበር። የት ነበር? እሺ ልብ የነበረው ጻፈው። እሺ ያየው ጻፍ። ሊጽፍ ነው ቃል በቃ ጽፈሃል። ጻፈው። ቤት ነው የወረደው። አሁን ይሄ ቤት በልብ ነው የወረደው። እስኪ ቆይ በልብ ነው የወረደው? በየት ነው የወረደው? ስለው በልብ ያለ ልብ እዚህ ውስጥ አለ የለም እኮ አስበው። እሺ ቆይ እጅ ላይ በየት ነው የመጣው? በቃል እና ተነሳ። ማን በቃል ያልከኝ በምን ነው የወረደው? በልብ ያሰብኩት የወረደበት አይታወቅም። በል ብለህ የወረደበት አይታወቅም። ቃለ ሕይወት ያሰማል። ጎበዝ አሁን ማለት ነው። በደንብ አድርጋችሁ ስሙኝ። ከልቤን አሁን በጣም አስታውሱ። ላስረዳችሁ የፈለግኩትን ያለ ድንግል ማርያም ድህነት የለም፣ እምነት የለም፣ ክህነት የለም፣ ጥምቀት የለም፣ ስጋውና ደሙ የለም፣ ልጅነት የለም፣ እርገት የለም፣ ክርስቲያን መሆን የለም፣
ክርስቶስ የለም ስንል አሃ ክርስቶስ እንደ ድንግል ማርያም ትናንት አይደል የመጣችው? ክርስቶስ እኮ ቀዳማዊ አምላክ ነው። ምን አይነት ጅልነት ነው ይሉናል። ወዳጅ ያ ከልብ በአብ ልብ የአብ ምሳሌ ነው። ቃል የእግዚአብሔር ወልድ ምሳሌ ነው። ትንፋሽ ወይንም እስትንፋስ የምን ምሳሌ ነው? የእግዚአብሔር መንፈስ ቅዱስ ቃል። እስኪ ልቡን የሚነግረኝ ሰው ልቡን የሚነግረኝ ልብ ይነገራል? ትንፋሽ ይነገራል? በሞት የነገሩኝ እንጂ ልብ አሰበ፣ ቃል ተናገረ፣ ትንፋሽ ተተነፈሰ ነው የሚባለው። አብ ወለደ አሰረጸ እንለዋለን። የቃል ሀገሩ ልብ ነው። ወልድ ተመልከቱ፣ የእግዚአብሔር አብ አካላዊ ቃል ነው። ስለዚህ በደንብ አድርጋችሁ ስሙኝ። ወልድ የእግዚአብሔር ቃል ከሆነ ልብ በኖረበት ዘመን ማን አለ? ቃል አለ። ልብ በኖረበት ዘመን ቃል ካለ ወልድ አብ በኖረበት ዘመን ከሌለ አብ ልብ ስለሆነ አብ ሎቱ ስብሐት፣ ወልድ ከሌለ ድዳ ነበር ወይ እንለዋለን። እንግዲያውስ መንፈስ ቅዱስ ዳህራዊ ነው የሚል መናፍቅ ሲነሳ ሎቱ ስብሐት ሕይወት የሌለው ቃልና ልብ አለ ወይ? ከልባችሁ ከቃላችሁ ከትንፋሻችሁ ማን ቀድሞ ተፈጠረ? እሺ እናታችሁ ስትወልድ ማንን ወለደች አስቀድማ? ስለዚህ ተመልከቱ፣ ከበደ ሲመጣ የመጣው ቃሉ አይደለም፣ ልቡ አይደለም፣ ትንፋሹ ሕይወቱ አይደለም። ሶስቱ በአንድነት ነው። ሰው ሲጸነስ፣ ሰው ሲወለድ፣ ሰው ሲፈጠር ከቃልና ከልብ ከሕይወት ማን ይቀድማል ቢባል የሚቀድም የለም ነው መልሱ። እስኪ በሉላችሁም የሚቀድም በሉ። በሞቴ ንገሩኝ። ይህ መሰረታዊ የቤተ ክርስቲያን ትምህርት ነው የምነግራችሁ። የሚቀድም ከሌለ አብ አባት ከሆነ፣ ወልድ ልጅ ከሆነ፣ መንፈስ ቅዱስ ሕይወት ከሆነ፣ ወልድ ልጅ ከሆነ እንዴት አባቱ አይቀድመውም ሲል አሐቲ ቅድምናሆሙ ለሥላሴ ወእሩያን እሙንቱ በአካል። የሥላሴ ቀዳማዊነታቸው አንድ ናት። ለምን? ቃል የሌለው ልብ የለምና። መጽሐፍ ቅዱስ ወልድን ቃል ለምን አለው ስትለኝ ተመልከት። እንግዲህ እስኪ በሉላችሁም መጽሐፍ ቅዱስ በሉ ወልድን ቃል ለምን አለው? ለምን ልብ አላለው? ልብ አይጻፍም። እሺ ሶስቱ በአንድነት እየኖሩ ልብ፣ ቃል፣ እስትንፋስ። ቃልን ስንጽፍ ልባችንን እንጽፋለን? አትናገሩም? ይጻፋል ልብ? እስኪና ልብህን ጽፍ አሳየኝ። አይጻፍም። ትንፋሽ ይጻፋል? ቅድም እኮ በትንፋሽ ወረደ ሲለኝ ያልኩ ብትሉት ባዶ ነው። ልብህን ደግሞ ጻፍ ብትለው አይወጣም። ከወጣ ደግሞ ትሞታለህ። ስለዚህ ተመልከት፣ የሚጻፈው ቃል ነው። የመወለድ ግብር ያለው ወልድ ኢየሱስ ክርስቶስ ነው። ሰው የሆነም እሱ ነው የምንለው ለዚያ ነው። አንደኛ ልብ አሰበ እንጂ ልብ ሰው እንኳን ቢሆን መናገር አይችልም። ለምን? የቃልነት ግብር የመጣራት ስራ ያለው ማን ነው? በሞት ያፈርሰዋል። አሁን እያሰብኩ ነው ላስተምር መጥቼ። እየተማራችሁ ነው? አሁን እኮ ነው ያልኩት። አሁን ላስተምር ቆሜ ያው እያስተማርኩ እኮ ይሰማል። ልቤን ሰምታችሁታል? በሞቴ አዎ ምንድነው ያሰብኩት? እንዲህ አካልክ ማለት ነው። ስለዚህ ተመልከቱ፣ የሚሰማ ማን ነው? ቃል ነው። ከሥላሴ ከሦስቱ አካላት አንዱ አካል ቃል ወልድ ኢየሱስ ክርስቶስ ሰው የሆነው ለምንድን ነው ካልከኝ ተመልከት። አንደኛ የመጻፍ ግብር ያለው ቃል እንጂ ልብ አይደለም። ሁለተኛ ትንፋሽ ተተነፈሰ ይባላል፣ ወልድ ሰረጸ እንላለን። ቃል ወልድ ግን ምን እንላለን? ተወለደ። እስኪ ልጠይቅህ፣ እንዴት አድርጎ ወለደው? እስኪ በሉ። ሰው ግጥም ያጣ አይደል? ጅል አይደል? እንዴት ማለት ያቅበታል። ሃው ይላል ሰው። ሳይንስ ሲሆን ዋት ብቻ ነው የሚለው። እስኪ እንዴት አድርጎ በሉ ወለደው። አዛኝን ላሳያችሁ። እስኪ እንዴት አድርጎ በሉ ወለደው። ቃላችሁ እንዴት ተወለደ ከምላሳችሁ ታስረዳኛለህ? እና ራስክን ተሸክመህ ራስክን የማታውቅ ፍጡር ማለት ነው። እኔንም ጨምሮ እኮ ነው። እስኪ በልባችሁ አስቡ፣ ቃል ብላችሁ አስቡ። ቃል የሚል ቃል እያሰባችሁ ነው? እያሰባችሁ ነው? ከልባችሁ እንዴት ሆኖ ተወለደ? የፊደል ሁለት ልደት ነው ያለው ለቃል። እስኪ በሉላችሁ፣ ለቃል በሉ ሁለት ልደት አለው።
መጀመሪያ ቃል የሚወለደው ከልብ ነው ይላል። እስኪ በሉላችሁ ቃል የሚወለደው ከልብ ነው። ከልብ በሐሳብ ተመልከቱ ያለ መነጠል ነው የሚወለደው። ከእስትንፋስ ሳይለይ ከልብም ሳይቀድም ልብንም ሳይቀድመው ቃል ከልብ ይወለድና በልብ ቆይቶ ልብ ልናገር ባለ ጊዜ በምላስ ይወለዳል አለ። ሁለት ልደታት አሉት። ለእግዚአብሔር ቃል ለአካላዊ ቃል ለወልድ ለኢየሱስ ክርስቶስ ሁለት ልደታት አሉት። ነአምን ክልኤተ ልደታተ ሰለስቱ ምዕት በሃይማኖተ አበው ሁለት ልደት እናምናለን። እስኪ በሉላችሁም ሁለት ልደት እናምናለን። የመጀመሪያው ልደቱ መቼ ነው ብለት ብጠይቀኝ ምን ይላል ሊቁ በቅዳሴው? ሃሎ እግዚአብሔር በመንግስቱ ምንድነው? እግዚአብሔር በመንግስቱ ነበረ፣ ሰማያት ሳይዘረጉ ደመናው ሳይገማሸር መባርቅት ሳይበርቁ ነፋሳት ሳይነፍሱ ሐመልማላት ሳይበቅሉ እምቅድመ ያንበስብስ ጻ ብልጭልጭታ ሳይታይ ከለ በኋላ ምን ይላል? ሃሎ እግዚአብሔር በመንግስቱ። እግዚአብሔር በመንግስቱ ነበር መቼ? እምቅድመ ግብረተ ሰማያት ፍጥረታትም ሳይኖሩ እግዚአብሔር ከአባቱ ከእግዚአብሔር አብ ተወልዶ ነበረ ማለት ነው። እንዲያ ከሆነ ጥያቄም እየያዛችሁ ሂዱ። እንግዲህ ጥያቄም እየያዛችሁ ሂዱ። አባቱ የማይቀድመው ልጅ አለ። እግዚአብሔር በመንግስቱ ነበረ፣ ከአብ ተወለደ ስንል ተመልከቱ። ከልብ ተወልዶ ቃል በልብ ይኖራል። እስኪ በሉ ሁላችሁም ከልብ ተወልዶ በሉ በልብ ይኖራል። ሲገለጥ በሉ በምን ይገለጣል? በልሳን። ለዚህ ነው ሊቁ ሲናገር ልደተ ቃል እምልሳን ምንተ ይመስል የቃል ከምላስ መወለድ። ተመልከቱ የቃል ከምላስ መወለድ ልደተ የሐሳብ ከልብ መወለድና የቃል ከምላስ መወለድ ምን ይመስላል ይላል። ስለዚህ ተመልከቱ የቃል ከልብ መወለድ ወልድ ምንድነው? ቃል በልብ ኖሮ ሲያበቃ ወልድ ከባሕርይ አባቱ ከአብ ተወልዶ ሲያበቃ ተመልከቱ በመጨረሻው ዘመን ያ ቀዳማዊ ቃል ከአማናዊ እናቱ ከድንግል ማርያም ተወለደ። ምላስ የተባለችው እናታችን ቅድስት ድንግል ማርያም ናት። እንኳን ከእግዚአብሔር አብ መወለዱን ከድንግል ማርያም መወለዱንም አታውቅም። እንዲህ ይላል ወረሰየ ጽልመተ ምስዋሮ ይላል። መሰወሪያውን ጨለማ አደረገ ይላል። እስኪ በሉላችሁ መሰወሪያውን ጨለማ አደረገ። ደግሞ አሁን ጨለማ እንዲወዱ ተመልከቱ። ጽልመትን ይረክቦ ወይ ይቀርቦ ጨለማ ማን ነው? ማንም በማይቀርበው በብርሃን ባሕርይው ተሰውሮ ይኖራል ካልን ተመልከቱ እግዚአብሔር እንዴት በጨለማ ተሰወረ ስንለ ቅዱስ ዳዊትን ተርጓማያን እንዲህ ይላሉ በጨለማ ያለ እንደማይታወቅ ከአብ የተወለደውን ልደቱን ማወቅ አይቻልም። ከማን የተወለደውን? ቃልህ እንኳን ከልብ ሲወለድ ማወቅ ካልቻልክ ከአብ የተወለደውን ልደት እንዴት ታውቃለህ? ቃልህ ከምላስህ ሲወለድ ማወቅ ካልቻልክ እግዚአብሔር ከድንግል እንዴት እንደተወለደ እንዴት ማወቅ ትችላለህ? እስኪ ቆይ ጥያቄ ልጠይቃችሁ። እናታችሁ ስትወልዳችሁ እንዴት ነበር? ስትወለዱ እንዴት ነበር? ስትጸነሱስ እንዴት ነበር? እናቅ ጭራሽ ራስክን እንዴት እንደተወለድክ ሳታውቅ ነው እግዚአብሔር እንዴት ነው የሚወለደው? ኧረ ተው ጎበዝ ተው። እና ወደ ነገሬ ልምጣ። ይሄ ቃል የተጻፈበት መጽሐፍ አለች የመጨረሻዬ። እስኪ በሉላችሁም ይሄ ቃል በሉ የተጻፈበት ምን አለች? ቃል የተባለ ወልድ ኢየሱስ ክርስቶስ ከሆነ እሱ ተመልከቱ ሰው የሆነባት መጽሐፍ አለች። ያቺ መጽሐፍ እንደታተመች የተጻፈባት እንደተጻፈባትም የተነበበች ናት ነው። ድንግል ማርያም ወልድ ኢየሱስ ክርስቶስን ስትጸንሰውም በድንግልና ነው፣ ስትወልደውም በድንግልና ነው። ሊቃውንት እንደውም እንዲህ ይላሉ ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ ድንግል ናት ይላሉ። እስኪ ሁላችሁም በሉ ቅድመ ጸኒስ፣ ድረ ጸኒስ፣ ቅድመ ጸኒስ፣ ድረ ጸኒስ፣ ጊዜ ጸኒስ። ከመውለዷ በፊት ድንግል በሉ ስሞትላችሁ። አይደለም ድንግል ብቻ ካላችሁ ይበቃል። ከመውለዷ በፊት እሱም በወለደች ጊዜ እሱን ከወለደች በኋላ እሱን ከመጽነስ በፊት እሱን በመጽነስ ጊዜ እሱን ከጸነሰች በኋላ
ጥያቄ። ቃል የሚጻፈው በጣም መሰረታዊ ሐሳብ ነው። ቃል ይኸውላችሁ ቃል ረቂቅ ስለሆነ የገባበት። አሁን ቆይ ሰው መስማት የሚችለው በጆሮ ነው በሌላ ብቻ መስማት ይችላል? በምኑ ነው የሚሰማ? አዛኘን ምንድን ነው ያልኩት? አሁን አልሰማችሁም? ሰምታችኋል? እንደዚህ ስል ሰምታችኋል? አልሰማችሁም? አይን ይሰማል እንዴ? ስለዚህ ተመልከቱ፣ ቃል ስለሆነ እንደታተመች መጻፍ ተቻለ፣ መጻፍ ቻለ። ቃል ስለሆነ እንደታተመች ተጻፈ። እንደተጻፈ ደግሞ ተመልከቱ፣ ቅድም ወንድሜ ብሏል፣ የጻፋችሁት ቃል ደብተራችሁ ላይ ደብተሩ ላይ እንዳለ ልባችሁ አለ፣ ከልባችሁ እንዳለ ደብተሩ ላይ አለ። ወልድ ኢየሱስ ክርስቶስ ከድንግል ማርያም በተጸነሰ ጊዜ በድንግል ማርያም ማኅፀን እንዳለ ሰማይ አለ፣ ከአባቱ ጋር አለ። ከአባቱ ጋር እንዳለም በድንግል ማርያም ማኅፀን አለ። እንዘ ውእቱ ተመልከቱ፣ እንዘ ውእቱ ዛሎ ውስተ ማኅፀነ ድንግል ይመልእ ሰማያተ ወምድረ ወመትሕተ ምድር። በእናቱ በድንግል ማርያም ማኅፀን ሳለ ዓለማትን መልቶ ነበረ። ለምን ስትለኝ ቃል ነውና። እስኪ በሉ ቃል ነውና በሉ። ለምን? ቃል ስለሆነ በሁሉ የመላ ነው። ከአባቱ ጋር አለ። እንደ ሰውነቱ ተጸንሶ እንደ አምላክነቱ ሕፃናትን ይስል ነበር። እንደ ሰውነቱ ተወልዶ እንደ አምላክነቱ በኪሩቤል ዙፋን ላይ ነበረ ማለት ነው። ስለዚህ ተመልከቱ፣ እንደታተመ ተነበበ። እስኪ በሉ እንደታተመ። ድንግል ማርያም ድንግል እንደሆነች ወለደችው፣ ከሷም የነጻነት መጽሐፍ ተሰጠን። ድንግል ማርያምን የሰጠን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ቃል እንዴት ነው የተጻፈው? አይታወቅም አትሉም? መልሱን እንዴት ነው የተጻፈው? እግዚአብሔር እንዴት ነው ሰው የሆነው? አናውቅም። አንተ ቃል ስትጽፍ በእጅ ነው የወረደው፣ እጅ አልፈነዳም። በልብ ነው የወረደው፣ ልብ አልወጣም። በትንፋሽ ብለው ነው የወጣው፣ የለም አልተጻፈም። ቤት ወረደ አናውቅም። የፍጡር ቃል እንኳን የወጣበት የገባበት ሳይታወቅ ልብን ሳይሰብር አካልን ሳይቀድ ከልብ እንዳለ በመጽሐፍ ከተጻፈ እግዚአብሔር ወልድ ከዙፋኑ ከሥላሴ ከአብ ከወልድ ከአብ ከመንፈስ ቅዱስ ሳይለይ በድንግል ማርያም መጽሐፍነት ተጻፈ። ራሱን በድንግል ማርያም ጽፎ ለፍጥረት ነጻነትን የሰበከ እግዚአብሔር ስሙ የተመሰገነ ይሁን። ቅዱስ ዮሐንስ ወልደ ነጎድጓድ የጎደለውን መልቶ የጠመመውን አቅልንቶ በልቦናችን ይጻፍብን። ክፍል 1 በዚህ ቆየን። ስብሐት ለእግዚአብሔር።